አለቃ የምትፈልጋቸውን ጨርቆች በሙሉ በተቻለ ፍጥነት ወደ አድራሻ እልካለሁ። እሺ እሺ፣ ይቻላል። በኋላ በድጋሚ እናወራለን። መልሼ እደውላለሁ። ኦ እንኳን ደህና መጣሽ ወይዘሮ ሌላ። አመሰግናለሁ አመሰግናለሁ። ከአዲሱ ስብሰባችን በኋላ ላንቺ እንዲሆን የተዘጋጀ ልዩ የጨርቅ ቀለም ነበር እና መርጠንም ልንልክልሽ አስበን ነበር። አንቺ ግን መተሽ ማየቱን መርጠሻል። ይገርማል። ጨርቁን በመንካት ነው መምረጥ የምወደው። ትንሽ እንደ ድሮ ሰው ያደርገኛል። እንደዛ አትበይ ወይዘሮ ሌላ። አሁንም እኮ በጣም ወጣት ነሽ። በቃ ዝርዝሮቹን ይዤ ቶሎ እመጣለሁ። ደህና ዋልክ? እንደምን ዋልክ? በአገር ውስጥ የተመረተ የሐር ጥራት ያለው ጨርቅ ፈልጌ ነበር። እባክህ ትንሽ አረፍ በል አለቃ፣ ተመልሼ እመጣለሁ። ወይዘሮ ሌላ እኔ አላምንም። እንደምን ዋልክ? ደህና ዋልሽ? እባክሽን አረፍ በይ። እንዴ እየተከታተልሽኝ ነው ልበል? እየቀለድኩ ነው። በጣም ይገርማል። አዎ። ሁልጊዜ የምትወዳቸውን ጨርቆች እዚህ ነው የምትገዛው? አይ አሁንም ዞር ዞር እያልኩ እየመረጥኩ ነው፣ ግን ደግሞ የምፈልገውን አይነት ነገር የማጣ አይመስለኝም። ወደ ትክክለኛ ቦታ ነው የመጣኸው። ጨርቆቻቸው ጥራት ያላቸው ናቸው። አዎ ልክ ነሽ። ከአንቺ ብዙ መማር እንዳለብኝ ተነጋግረን ነበር። ይኸውልሽ ትናንትና ማታ እኔና አንቺ ካወራነው ነገር በመነሳት ነው ወደዚህ የመጣሁት። እናም በትክክለኛው ቦታ ላይ ነኝ። ቃል እንደገባሽልኝ ቡና መጠጣት ከቻልን ደግሞ መኝኝ። መድረክ ላይ የምወዳደርሽ ሰው መሆኔ አያጠራጠርም። እኔ በበኩሌ ከራሴ ጋር ብወዳደር መርጣለሁ። ስለዚህ ቦታህን እወቅ እያልሽኝ ነው? ልክ ነሽ። ይኸውልሽ ወይዘሮ ሌላ ጨርቆቹን አምጥቼልሻለሁ። እዚህ ጋር ተመልከቻቸው። ከፈለግሻቸው ደግሞ በብዛት አሉን። እባክን ከዚህኛው 2 ተጨማሪ አምጣልኝ። እንደ ሁልጊዜው በጣም የምተማመንባቸው ምርቶችን የመረጥሽው። የፈለግሽው ምረጭና ሁሉንም ወደ ፋሽን ቤቱ ልካችኋለሁ። አመሰግናለሁ የኔ ወንድም። ምንም አይደል። ወይዘሮ ሌላ አንድ ሁለት እንድትውይልኝ ብጠይቅሽ ይቻላል? ይቻላል። የተለያየ ቀለማት ያላቸው ስካርፍና የአንገት ልብስ የሚሆኑ የሐር ጥራት ያላቸውን ጨርቆች እየፈለግኩኝ ነበር እና በመምረጥ እንድትረጂኝ ልጠይቅሽ ነበር። በደስታ ነዋ። በጣም ጥሩ። ይቅርታ አድርግልኝ። ሄሎ፣ ፊርማ የለውም ማለት ነው? እሺ አሁን እመጣለሁ። አቶ ማሙት ወደ ስራ ቦታ መመለስ አለብኝ፣ ግን ደግሞ እነሱም ቢሆን ይረዱሃል። እባክህ ይቅርታ አድርግልኝ። አይ ምንም ችግር የለውም። ሁልጊዜም የሚቀድመው ስራ ነው። እንግዲህ እንደሚባለው ነው፣ መጀመሪያ ስራ ከዛ ደግሞ ቡና ነው። ለቡና የገባሽውን ቃል ያረሳሁት። ወደ ፋሽን ቤቱ ሄደን መጠጣት እንችላለን። በጣም ነው ደስ የሚለኝ። ወይዘሮ ሌላ ጨርቆቹን እጠብቃለሁ። ወይዘሮ ሌላ በ2 ሰዓት ውስጥ ይደርሳል። መልካም ቀን። መልካም ቀን እመቤት ሌላ። እሺ ለአንተም መልካም ቀን። መልካም ቀን እመቤት ሌላ። 2 ጊዜ አይመቸኝም ብላለች፣ ግን በ3ኛው ይሄ በፍጹም አይፈጠርም። አለቃ 2 የሐር ጥራት ያላቸው ጨርቆች አሉ። ታያቸዋለህ? ምን እያልክ ነው? በል ስራህን ቀጥል። በፈጣሪ ይሄማ እብድ መሆን አለበት። ሄሎ ሼፍኪ፣ ቆየት ሊሆኑ ይችላሉ። የተለመደው ቦታቸው ናቸዋ። ዴኒዝ እንዳትነሳ፣ ወደ ውጭ ልውጣ። በቃ ቁም ሳጥኑን ክፈተው። እዛ ቁም ሳጥን ውስጥ መሆን አለበት። 3ኛው መሳቢያ ውስጥ ይሆናል። ቁም ሳጥን ውስጥ ካሉት አንዱ ውስጥ ነው የሚሆነው። እንዴት ነሽ ወይዘሮ ዴኒዝ? በቃ ከዚህ በላይ በህይወት መኖር አትችይም። ከዚህ በኋላ በእኔና በቺናር መካከል መግባታችን ደህና ሁኚ። በቃ ዴኒዝ
እያደረግሽ ነው? ዞር በይ ወደዛ ሂጂ። ኤሲን እማዬ ተነሽ ልጄ። አንቺ ልጄ ምን አደረጋሻት ነው? እውነቴን ነው የምልሽ ልጄ የጀመርሽው ለመጨረስ እንዳትሞክሪ። ልጅሽ ዴኒዝን ልትገላት ነበር። በቶሎ ተመልሼ ባልመጣ ኖሮ ልጅ ምን ልታደርጋት እንደነበር አላውቅም። እማዬ እየዋሸች ነው። እኔ ምንም ነገር አላደረኩም። ምኑ ነው ውሸት? ቆይ ትራስ ያልሽው ለምን ነበር? ስለ ልጄ የምትናገሪው ነገር ተጠንቀቂ። እማዬ እኔ ምንም ነገር አላደረኩም። ትራሷን ልቀይርላት ስለፈለግኩ ብቻ ነው። እኔ ልረዳት ፈልጌ ነው። ማን ላይ ነው የምትቀልጂው? ትራሱን ፊቷ ላይ ጭነሽው ነበር እኮ እያፈንሻት ነበር። በቃ ይበቃሻል። ሲጀመር ማነሽና ነው አንቺ የኔ ልጅ የምትወቅሻት? ነገረችሽ፣ ልጅሽን ለመርዳት እየሞከረች ነበር። ዴኒስ እሺ ልጄ እዚሁ ነኝ፣ ምንም አትጨነቂ። ልጄ በቃ ወደ ክፍልሽ ግቢ። እኔ ከወይዘሮ አይሴል ጋር መነጋገር ያለብኝ ነገር አለ። እሺ ሄዳለሁ እማዬ። ከኔ ጋር ነኝ፣ መነጋገር አለብን። በደስታ እመጣለሁ። ይቺ የተረገመች ያቺን ማትረባ ሴትዮ ቆይ ከየት አባቷን የመጣችሁ? ዴኒስ አሁንም በቃ አንቺን ማስወገድ አልቻልኩም። ሱዛን ከዚህ ክፍል ውጪ። ሰላጣው ልጨርስ እናወጣለሁ። ውጪ አልኩሽ እኮ። እሺ እመቤት፣ አሁን እንወጣለሁ። ሁሉም ሰው ነፃነቱን አውጇል። ሁሉም ከጀርባ የሆነው ይዋሻሉ። አታለሉኝ። አሁ ኮጃቤ ላይ ማን ይሄን ሊያደርግ ይችላል? ሁሉም ነፃነቴን እያሰጡኝ ነው ያሉት። አሁን ምን እያልሽ ነው? የምን ነፃነት ነው? ሁሉም ነገር የሆነው በአንቺ ምክንያት ነው። በአንቺና በዛች የማትረባ ሴት ልጅሽ ምክንያት ነው። አንቺ ወደ ህይወቴ ከመጣሽ በኋላ ሁሉም ነገር ግልብጥብጦ ወጥቷል። ስለምንድን ነው የምታወሪው? ልጅሽ እኮ ዴኒዝን እያፈነቻት ነበር። እና ምን ይሁን? ዴኒዝ ካደረገችው ነገር አንጻር እንደውም ትንሽ ነው። ለነገሩ ለምንድን ነው የገረመኝ? ልክ እንደ ራስሽ አይነት ክፉ ልጅ ነው ያሳደግሽው፣ ግን የተሳሳተ ሰው ነው ያስቆጣሽው። ስሚ፣ የልጅ አንድ ዘለላ ጸጉር ላይ እንኳን ጉዳት ቢደርስ ይህንን ቤት እዚሁ እንዳለ አፈነደዋለሁ። በቃ ይበቃሻል፣ ይበቃሻል። አንቺ እና ልጅሽ ከዚህ ቤት ጥርግ ብላችሁ ትወጣላችሁ። ይገባሻል? የምለው ገብቶሻል አይደል? አሁን ለመረጋጋት ሞክሪ። እሱም ቢላ ዝቅ አድርጊው። ጠረጴዛዎቹን ካዘጋጀው በኋላ እመለሳለሁ። መርት፣ እዚህ ምን እያደረክ ነው? ያው ጠረጴዛዎቹን እያስተካከልኩ ነው ያለሁት። ቆይ ስራዬን ከኔ ለመንጠቅ እየሞከርክ ነው? በፈጣሪ ስም ተፎካካሪዎች ነው። አልገባኝም እኮ እንደዛ ነው የሚመስለው። እንግዲህ የኔን ስራ እየሰራ ስለሆነ ፈልገዋል ማለት ነው። በፈጣሪ ስም እኔ እኮ ልረዳሽ ፈልጌ ነው። ምን ነው የተፈጠረ ነገር አለ? ስማኝ መርት፣ ክፍልህን ለመጨረሻ ጊዜ ያጸዳኸው መቼ ነበር? ለመጨረሻ ጊዜ የዛሬ 2 ዓመት ገደማ ይሆናል። እናቴ ተናዳቢ ስለነበር 2 ቀን ከክፍሌ አልወጣሁም። ይገርማል፣ ልክ እንዳሰብኩት ነው። ስለዚህ ይህ ስራ ለአንተ የማይሆን ነው። ከአንተ ጋር ራሱ አብሮ የሚሄድ ስራ አይደለም። እሱን የሚወስነው አለቃችን አቶ ወዝጉር ነው እንጂ አንቺ አይደለሽም። ግን አንተ ስራዬን መስራትን ከቀጠል አለቃዬ ይህንን ቦታ እንዳልሸፍነው ሊፈልግ ይችላል። የምለው ይገባሃል አይደል? የሥራ ባልደረባዬ። ቆይ አንቺን ብቻ መርዳት አልችልም? እኔ እኮ ደሞዜን ባካፈልሽም ደስ ይለኛል። እንዴት ደስ ይላል? እንዳንተ ኖሮኝ ለሌሎች ገንዘብ መስጠት ብችል ደስ ይለኝ ነበር። ግን እንደ አንዳንድ ሰዎች ሀብታም ቤተሰብ ውስጥ ስላልተወለድኩኝ የግድ መስራት አለብኝ። ያሳዝናል። በፈጣሪ ስም ይሄው ምንም ነገር ባደርግም እንኳን እንዴትም ብዬ ላስደስታት አልቻልኩም። ቆይ እሺ አሁን ምን ባደርግ ነው የሚሻለኝ? ልጄ በሰላም ነው ብቻ ነው የተቀመጥከው? መቀመጥ እችላለሁ? በሚገባ መቀመጥ ትችላለህ አባዬ። ልጄ ምንድን ነው እንደዚህ የምታስበው? የተፈጠረ ነገር አለ? ዴኒዝ እኮ አሁን ተሽሏታል። አሁ በደንብ የተንከባከበቻት ነው። በቅርቡ ደግሞ ተሽሏት አብራችሁ ትሆናላችሁ። ታያለህ አባዬ። የጥፋተኝነት ስሜት ይሰማኛል። ሁሉም ነገር የሆነው በእኔ ምክንያት ነው። ልጄ ለምንድን ነው የጥፋተኝነት ስሜት የሚሰማ? ጥፋተኛ ሰው ቢኖር ያንን ቃታ የሳበው ሰው ብቻ ነው። አንተ ምን አጠፋ? ግን አባዬ ኢላማው እኮ ነው የነበርኩ። ዴኒዝ ራሷን ለእኔ መስዋዕት አድርጋለች። በእኔ ፋንታ ነው የተመታችው። ቆይ ዴኒዝ የሆነ ነገር ሆና ቢሆንስ? ግን ደግሞ ፈጣሪ ይመስገን ምንም ነገር እኮ አልሆነችም። ደግሞ ወንጀለኞች ይቀጣሉ። ዴኒዝም ደግሞ በቅርቡ ትነሳለች። ታያለህ አባዬ።
እኔ እኮ የዴኒዝን ፍቅር ተጠራጥሬ ነበር። ዴኒዝ ግን ራሷን መስዋዕት አድርጋ ፍቅሯን አሳየችኝ። በጣም አፍሬያለሁ። ልጄ ግንኙነታችሁ በብዙ ነገር ነው ያለፈው ታውቃለህ። አሁን ያ ጊዜ አብቅቷል። እርስ በርስ ያላችሁን ፍቅር በደንብ አረጋግጣችኋል። አሁን ሁሉም ነገር ያለፈ ታሪክ ነው። በቃ እርሳው። አሁን ስለ ወደፊቱ ጊዜ አስብ። ወደፊት ስለሚኖራችሁ አስደሳችና ቆንጆ ጊዜ ብቻ አስብ። እሺ? ልክ ነህ። ደግሞ ሁሉም ነገር ይስተካከላል። አዎ አባቴ፣ አዎ። ሰላም፣ እንዴት ናችሁ? ሰላም፣ እንኳን ደህና መጣ። ሰላም ልጄ። መቀመጥ ትፈልጋለህ? አይ አመሰግናለሁ። ሰላም አቶ ፋሚ፣ እንዴት? ሰላም፣ እንዴት ነህ? አይሴል የተወሰኑ ነገሮች እንዳመጣ ፈልጋ ነበር እና ያው ዴኒዝን በዚህ ሰበብ ማየት ፈልጌ ነበር። ተው እንጂ አባቴ፣ የምን ሰበብ ነው? ለምን እንደዛ ትላለህ? ይሄ እኮ ያንተን ቤት ነው። በፈለግከው ጊዜ መምጣት ትችላለህ አባዬ። አመሰግናለሁ ልጄ። እነዚህን ላይ ሴል አቀብዬ እመለሳለሁ። አባቴ ከፈለግ ከኔ ላደርሰው እችላለሁ። የእውነት አይ ልጄ፣ አትቸገር። መንገዱን አውቀዋለሁ። አመሰግናለሁ። እሺ፣ አንተ እንዳል። በኋላ እንገናኛለን። እንኳን ደህና መጣህ አቶ ሼፍ። ሰላም ሱዛን። አይሴል የተወሰኑ ነገሮች ፈልጋ ነበር፣ አምጥቼላታለሁ። አይሴል የት ነው ያለችው? ማድ ቤት ውስጥ ናቸው፣ ግን ትንሽ መጠበቅ ያለብህ ይመስለኛል። ለምን? ችግር አለ እንዴ? ወይዘሮ አሁ ትንሽ ተረብሻለች እና ከወይዘሮ አይሴል ጋር እየተወያዩ ነው። አይመስለኝም። እንደውም የተሳሳትሽ ነው ይመስለኝ። አይ አቶ ሼፍኪ ትንሽ የተጨነቁ ይመስለኛል። አንቺ እዚህ ጠብቂ፣ እኔ እጅ አያታለሁ። እሺ አንተ እንዳልክ እንግዲህ። በቃ አልፈልጋችሁም፣ ከህይወት ይውጡልኝ። አሁ እባክሽን ተረጋጊ። እሱም ቢላ አስቀምጩ። እኔ መረጋጋት አልችልም። እንደ እብድ እያረጋችሁኝ ነው። ስሚ፣ ልጄን እንደገና የምትነካት ከሆነ አትጠራጠሪ እህቴ፣ ምንም ሳልራራ እገልሻለሁ። አሁ ተረጋጊ። ጭራሽ የገዛ እህትሽን ልትገይ ነው እንዴ? እስካሁን ያላደረግሽው እሱን ነው። የገዛ እህቷ? በጣም ተናድጃለሁ አይሴል። በመጨረሻም እያሳበድሽኝ ነው። ይሄንን አይደል አንቺ የምትፈልጊው? በቃ ይሄ ለአንቺ የመጨረሻ ማስጠንቀቂያዬ ነው። ከቤተሰቦቼ እራቂልኝ እባክሽን። አንቺን ብትሆኝ እንደዛ አድርጊ እሺ። እህትማማቾች? በጭራሽ ሊሆን አይችልም። መጥበሻ ላይ የተጠበሰ አሳ እንድታዙ መክራለሁ። በጣም ጣፋጭ ነው። አዎ፣ እስኪ እናየዋለን። አሳምጣልኝ። እሺ፣ አሳ። የበግ ጥብሳችንም ቆንጆ። እሺ ይሁን። ምዕራፍ 2 ተጀምሯል። በስሜት የተሞሉ የቦክስ ውድድሮች፣ እልህ አስጨራሽ ፍልሚያዎች፣ በቦክሰኛ ስለሆነው ነገር ብቻ ሳይሆን የክስተቱ ባለቤት ማን እንደሆነ የሚነግሩን ቃለመጠይቆች በመገናኛ አዝናኝና አነቃቂ ሙዚቃዎችን በቃና ጃምስ በምትወዷቸው ድምፃውያን እንዲያመልጦት ማይፈልጓቸው ሀገራዊ ድራማዎች ልጄስ ባህልና አኗኗርን የሚያሳይ የማዕድ ቤት ቆይታ በአዲሱ የማዕድ ቤት ዝግጅታችን ሲኢኦዎቹ በቢዝነስ ግንዛቤዎች ልምዳቸውን ሊያካፍሉን አብረውን ይሆናሉ። ሽወዳ የሚገጥሙንን አንዳንድ ማታለሎችን እያነሳ ጠንቀቅ እንድንል ሊያደርገን አስቧል። ልትሰሙ የምትጓጉት ታሪኮች፣ አጋጣሚዎች በወራጅ አለ። ማህበራዊ አኗኗራችንን የሚያስቃኘው ህይወቴ በህይወታችን ዙሪያ ያሉ ክስተቶችን ያስቃኘናል። ወቅታዊ ዓለም አቀፍና ሀገራዊ የቢዝነስ ክንውኖችንና ልምዶችን የሚያካፍለን ሽቀላ፣ በጥበብ አፍታ ያልተሰሙ የስኬት ታሪኮችና የአሸናፊነት መንገዶች፣ ወጣቶች ሀሳባቸውን የሚያንሸራሽሩበት ከስራ በኋላ በአዲስ አቀራረብ በልዩ ልዩ ጉዳዮች፣ ሽርሽር ልጆቹን እያዝናና የሚያስተምር አስደሳች የልጆች ዓለም ነው። ቃና ፓስፖርት ከዱር እንስሳት አኗኗር እስከ ጥንታዊ ስልጣኔና ዘመናዊ ግኝቶች ጋር ምዕራፍ 2 ጀምሯል። ቃና ውስጤ ነው። ለአንተ ደግሞ ይሄኛው በጣም የተሻለ ነው። በጥሩ ሁኔታ ነው የምንሰራው፣ አታስብ። ወይኔ መርት፣ ምን እያደረግክ ነው? ሂሳብ ስንት ነው? 10 ሊሪ። ይኸው
አመሰግናለሁ። መልካም ቀን። ደንበኛ እንሆናለን። ወይዘሮ ሌላ እዚህ ምን እየሰራሽ ነው? ያደረግሽውን ነገር ወደድሽው? እስኪ ልጅን ተመልከችው። ለዚህ ለማይረባ ስራ ነው አይደል? ምን እያደረግሽ ነው? ወይዘሮ ሌላ እመኝኝ፣ ልጅሽ እዚህ እንዲሰራ ነው ያልነገርኩትም። እዚህ መሆኑ አንቺን የሚያስጨንቅሽን ያህል እኔን የሚያሳስበኛል። የእውነትሽን ነው? አዎ እውነቴን ነው። ብዙ ጊዜ ነው ያናገርኩት። እንዲሄድ አጥብቄ ጠይቄዋለሁ፣ ግን እኔ ሊሰማኝ አልቻለም። እመኝኝ፣ ሌላ ምን ማድረግ እንዳለብኝ አላውቅም። ሁሉም ነገር ያንቺ ጥፋት ነው። የልጅን ህይወት አበላሽተሽዋል። እጅግ በጣም ታሳፍራለሽ። ወይዘሮ ሌላ ሼፍኪ፣ እዚህ ምን እያደረግክ ነው? እንዴ እንደመጣ እኮ ነግሬሽ ነበር። እዚህ ከመጣህ ምን ያህል ጊዜ ሆነ? አሁን ነው የመጣሁት። ቅያሬ ልብስ እንደምትፈልጊ ያውቃለሁ። አዎ ልክ ነህ። ንጹህ ልብሶች ያስፈልጉኛል። በቃ አሁን ሄጄ ዴኒዝን ልያት። አይ አሁን ተኝታለች። በኋላ አይሴል፣ የሆነ የሆንሹ ነገርማ አለ። መነጋገር አለብን። ስለምን ጉዳይ? ወደዚህ ነይ እስኪ። ኤሲን የኔ ቆንጆ፣ እዛ የተፈጠረው ነገር ምን ነበረ? ንገሪኝ። ለምን እንደዘገየሽ ያሰብኩ ነበር። ለምን ወደ ክፍሌ ፈጥነሽ እንዳልመጣሽ ሳስብ ነበር። እማዬ በመጨረሻ መጣሽ። እንኳን ደህና መጣሽ። ኤሲን ይበቃሻል። አሁን የማወራው ነገር ቀልድ አይደለም። እሺ እንዴ ማዬ፣ ምን ተፈጥሮ ነው? አሁን ደግሞ ምን አደረግኩኝ? ዴኒዝን ትራስ ይዘሽ ኤሲን፣ ልጅቷ ላይ ድጋሚ የሆነ ነገር ለማድረግ ሞከርሽ? ድጋሚ ስትይ ምን ማለትሽ ነው? ልጄ ባለፈው እኮ ከደረጃው ላይ ገፍትረሻት። ውይ እማዬ፣ ዛኔ እኮ ተደናቅፋ ነው የወደቀችው። ድንገተኛ አደጋ ነበር አይደለም እንዴ? አዎ እሱማ ድንገተኛ አደጋ ነበር። አልገባኝም። ቆይ አንቺ ግን ያችን የማትረባ ሴትዮ አምነሽ የገዛ ልጅሽን ጥፋተኛ እያረግሽ ነው እማዬ? ኤሲን እባክሽ አታስቂኝ። ስታስቢው እንዴት ነው አንቺን ልወቅስሽ የምችለው? ታዲያ ለምንድን ነው ክፍሌ ድረስ መጥተሽ በዚህ ሴት የተነሳ የምትናገሪ? ኤሲን፣ እኔ እኮ እየወቀስኩሽ አይደለም ውዴ፣ ስለ አንቺ ስለምጨነቅ ብቻ ነው። ተረጅኝ እማዬ። እኔ እኮ ጥሩ ነገር ለመስራት ብዬ የዴኒዝን ትራስ ለማስተካከል ነበር እኮ የሄድኩት። ከዛ ድንገት ያቺ ሴት መጣ ገፋችኝ። ከዛ ምን እንደሆነ ታውቂያለሽ? ቁርጭምጭሚቴን አሞኛል። አሁን ተጎድቻለሁ። እሺ በቃ አታልቅሽ ውዴ። እሺ አታልቅሽ በቃ። ከደገመችው የማደርጋትን ነገር ቁጭ ብለሽ ታያለሽ። እንደገና በፍጹም አትጎዳሽም። እሺ በቃ ተረጋጊ። እሺ እንሂድ። እማዬ በጣም እጠላችኋለሁ። ቆይ ለምንድን ነው ወደዚህ ቤት የመጡት? ለምን? የኔ ውድ እሺ በቃ ተረጋጊ እባክሽን። እሺ በመጡበት እግራቸው ተመልሰው ይሄዳሉ። አንቺ ምንም አትጨነቂ። ዳግመኛ ወደዚህ መኖሪያ ቤት እግራቸው አይረግጥም። ከዚህ በኋላ አንቺ አታልቅሽ። ስለምንድን ነው ማውራት የምትፈልገው? የኔ ውድ ጃሌ ደውላልኝ ነበር። ሰላም ብላሻለች። ለእኔም ሰላም በልልኝ። ይህንን እኮ ቅድም መናገር ትችል ነበር። በጣም ነበር ደስ ያለኝ። በጣም ናፍቀኛለች። የምትናገርበት መንገድና እየዞረች ነገር የምትፈልገው ነገር ናፍቆኛል። ከየት መራቅ በጣም አሳዛኝና ከባድ ነገር ነው። የእውነቴን ነው እምልሽ። ሁሉም ሰው የፈለገውን ነገር ቢያገኝ በጣም ደስ ይላል። ሸፍኪ ውዴ፣ ለአመታት አታወሩም ነበር እኮ። እኔም እሱን ነው የምልሽ። ለአመታት ከእህት ጋር ለመነጋገር በጣም ከባድ ነገር ነው። ማለቴ አንቺም ከእህትሽ ጋር የምታሳልፊውን ጊዜ ለማስተካከል እድል ብታገኝ ምኞቴ ነው። አይሴል ሼፍኪ፣ ቆይ ምን ማለት ነው? ረሳኸው? እህቴ እኮ ሞታለች። ሞታለች ለካ። ለምንድን ነው ስለዚህ ማውራት የፈለግከው? በቃ አሁን ራሴን እያመመኝ ነው። አዎ ለነገሩ ልክ ነሽ። ሁሌም ስለ እህትሽ ባወራው ቁጥር ራስሽን ያምሻል ለካ። ሼፍኪ ምን ማለትህ ነው? ቆይ አይሴል፣ አንድ ልትነግርኝ የምትፈልጊው ነገር አለ እንዴ? አይ ምንም መናገር የምፈልገው ነገር የለም። ሄጄ መተኛት ብቻ ነው የምፈልገው። በል እንግዲህ አሁን ወደ ስራ ሂድ። ማታ እደውልልሃለሁ።
ይቻላል ይቻላል። ትንሽ እረፍት አድርጊ። ማህሙት ምን ተፈጠረ? ካሳኖቫ እንደሆን ካስቤ ነበር። ወይዘሮ ሌላ ቀላል ሰው እንደሆነችና እኛን ማስወገድ እንደማትችል ነግረኸኝ ነበር እኮ። ትችላለች ብለህ ነው? ግን ደግሞ መጀመሪያ ወጥመድ ውስጥ መግባት አለባት። ያ ደግሞ ቀላል ነገር አይደለም። አንተ ቀላል አድርገዋል። በሆነ መንገድ ወደ እሷ መቅረብና የዛችን ሴት እምነት ማግኘት አለብህ። ያንን እንዴት ነው ማደርገው? በሄደችበት ቦታ ሁሉ የሆነ መረጃ እንድታገኝ በማድረግ ነው? ይሄ ስራ እኮ እንደመጣለህ በአጋጣሚና በእምነት ልታደርገው የምትችለው ነገር አይደለም። ከስራ ጋር የተያያዘ ሰበብ መፍጠር አለብህ። እንደዛ ከሆነ ቅርብህ ትሆናለች። ተኪን፣ ይሄ ጥሩ ሐሳብ ነው። ስለዚህ ጨርቆቹን በደንብ መመርመር አለብኝ። አዎ በትክክል እንደዚህ ነው። አስብ እስኪ፣ በደንብ አስብ። ማሙት፣ እነዚህን ሰዎች የፈለግነው ነገር እንዲያደርጉ ማድረግ መቻል አለብን። ተኪን፣ የሆነ ነገር የሆንክ ትመስላለህ። ምንድን ነው? ከሚስት ጋር ተጣላህ? አረ ምን ሚስት ነው? በልጄ ምክንያት ነው። ከባለቤቴ ጋር የምጣላበት ጊዜ የለኝም። ስለዚህ ሰርዳር በድጋሚ ጥፋት አጥፍቷል። መቼ ሳያጠፋ ቀርቶ ያውቃል? በቃ ተረጋጋ፣ እነግረዋለሁ። እንደዚህ ሊያናድድህ አይገባም። አይ እሱን ለእኔ ተወው። ከእኔ የተሻለ ምን ታደርጋለህ? አንተ ብቻ ወደ ውዷ ወይዘሮ ሌይላ ለመቅረብ ሞክር። እንደምንም ብለን እሷን መቆጣጠር መቻል አለብን። ግድ ይለናል። ይሄን አድርግ። በትክክል መርት፣ ለምን ያህል ጊዜ ነው እዚህ የምትሰራው? ሰላም መርት፣ እንዴት ነህ? ደህና ነህ ሆይ? የደከመ ትመስላለህ። ቀንህ እንዴት እየሄደ ነው? ምንድን ነው የምትለው? ያ ኦይኩ መደበኛ ንግግር ምን እንደሚመስል ላሳይሽ የሞከርኩ ነው። አብዛኛውን ጊዜ የሥራ ባልደረቦች ንግግራቸውን የሚጀምሩት እንደዚህ ነው። መርት፣ እንደዚህ ለመወያየት ምንም አይነት ጊዜ የለኝም። ምን አይነት ጨዋታ እንደጀመርክ ራሱ ሊገባኝ አልቻለም። አንቺን ፈልጌ እኮ ነው። ከአንቺ ውጭ እዚህ ያለ ሁሉም ሰው ይህንን ያውቃል። ቆይ ግን ለምን አይገባህም? እኔ አንተን አልፈልግህም። አዎ እኔም አልተውሽም። አሁን ወደ ኩሽና እየሄድኩ ነው። አንተ ስራውን የማታቆም ከሆነ እኔ አቆመዋለሁ። እሺ አቆማለሁ። ከዚያ ግን ለስራ የምታመለክችበት ቦታ ሁሉ እኔም አመለክታለሁ። አንተ አብዳሃል እንዴ? በፍቅርሽ አብጃለሁ። በይን ጠጣ። ይገርማል ኤላ፣ ሰዎች አንቺ መፍራት አለባቸው። አንቺ እኮ የማትበግረው አሁ ኮጃቤን ማንበርከክ ችለሻል። ውዴ ተይ እንጂ፣ የማ ጅማሬው ነው። ያልችን ከዛ ቤት ያስወጣታል። በቅርቡ የፍቺ ጥያቄ ያቀርባል። ከዛ እኔም ትልቁ እርምጃዬን ደግሞ አደርጋለሁ። እሺ፣ የኮጃቤ መኖሪያ ቤት አዲሷ ተወዳጅ እዚህ ናት። ቆይ እዚህ ጆሮ ጠቢ አይጠፋም። ግን ያልሽው ነገር በቅርቡ ይጠናቀቃል። ያልችን በእጅ ውስጥ ነው ያለው። የፍቺ ሂደቱን ለማፋጠን የተቻለውን ሁሉ እንደሚያደርግ እርግጠኛ ነኝ። እኔ እኮ መቤቴ የምልሽ ያለ ምክንያት አይደለም። አንቺ እንዳለሽ አይነት የማሰብ በትዕግስት የመጠበቅና የማቀር ችሎታ ቢኖረኝ ብዬ እመኛለሁ። እንዴ ራስሽ እንደዚህ ዝቅ አታድርጊ። ደግሞ ኦይኩ በፋሽን ሾው ላይ ለሆነው ነገር ተጠያቂ እንደሆነች ሰምቻለሁ። መቼም ይሄ አጋጣሚ አይደለም። እንግዲህ መቤቴን ፈለግ እየተከተልኩ ነው። በጠላቴ ድክመቶች ላይ አተኩራለሁ። ጥሩ ስራ ነው። ስለዚህ ምን እያልን ነው? የኛ የሆነውን ነገር ማንም ሰው ሊወስዱ አይችልም። አይሴል፣ ቆይ ምን እየሰራሽ ነው? አሁ እህትሽ ነች። እሱን ከኛ ደብቀሽ ኖረሽ ነው? እስኪ ቆይ ላስበው። የተሳሳተ ነገር ሰምቼ ይሆን? እንኳን ደህና መጣ ውዴ። ሰላም እመቤቴ። የኔ ውድ፣ ቆይ ሰርዳር የት ነው ያለው? ስለ ልጅሽ ተጨንቀሽ ነው አይደል? በሚገባ እጨነቃለሁ። በቅርቡ ከተፈጠረው ነገር በኋላ ከእይታህ እንደማይርቅ ነግረኸኝ ነበር።
አሁን ሰርዳር የት ነው ያለው? አዎ እኔም በትክክል ያደረግኩት ያንን ነው። በሚገባ ልከታተለው በሚችልበት ቦታ ነው ያለው። እኮ የት? ነይ ነይ፣ ቶሎ በይ እንሂድ። ወዴት? ነገርኩሽ እኮ እሱን እየተከታተልኩት ነው። ነይና ያለበትን ቦታ ነግርሻለሁ። ነይ በይ፣ ነይ ተንቀሳቀሽ። ወይኔ አምላኬ። በይ ግድ የለሽም እንሂድ በይ። ውይ አንተ ድራማስ አያልቅም። እሺ በቃ ጠብቀኝ፣ ቦርሳዬን ይዤ ልምጣ። እሺ አምጪ፣ መኪና ውስጥ እጠብቅሻለሁ። በድጋሚ ከምወዳቸው ሰዎች ዝርዝር ወጥተሻል። እናቴ ከምትወደው ለስላሳ አንዱን መውሰድ እችላለሁ። አክስቴ ሲል ምናልባት እናትሽን በውሸት ልታታልያት ትችያለሽ። ንጹህ ሴት እንደሆንሽም ልታስመስይ ትችያለሽ። እኔ ግን በአይኔ በብረቱ ያየሁትን አይቻለሁ። አክስቴ ሲል ምንድን ነው? ቆይ የተሳሳትሽው ነገር አለ? ተቃራኒው ነው። ሁሉንም ነገር ተረድቻለሁ። አሁን ዋናው ነገር ግን ነገሩን ማወቂ አይደለም። እሺ አንቺ ያለውን ነገር በደንብ ማስተዋልሽ ነው። ስሚ ዴኒዝ እንደገና ለመጉዳት ከሞከርሽ መኝኝ የምትጋፈጪው እኔን ነው። ያን ጊዜ ወደ እናትሽ ለመሮጥም አትሞክሪም። ምክንያቱም እሷን ብትሆን ምንም ነገር ማድረግ አትችልም። ተግባባን? በጣም ጥሩ። በቃ አሁን ሂጂ። አንቺን ማየት አልፈልግም። ልጅሽን ማየት ፈልገሽ ነበር። ይኸውልሽ እሱን ማየት ትቻለሽ። እማዬ፣ የእኔ ልጅ። እማዬ፣ ልጄ ምንድን ነው የተፈጠረው? ኑራን፣ ልጄ ምንድን ነው ያደረገው? ኑራን በቃ ተይው፣ እሱን አትንኪው። ቆይ አንተ ግን ምን አይነት ጭራቅ ነህ? ልጄ ላይ እንዴት እንደዚህ ታደርጋለህ? እውነተኛው ጭራቅ እንኳን ልጅሽ ነው ኑራን። እሱ ሁሉንም ሰው ነው የሚጎዳው። እንዲህ ባላስረው ኑሮ እሱን መቆጣጠር አልችልም። አሁን ይበቃሃል ተኬን። ልጅ ላይ በጭራሽ እንደዚህ ማድረግ አትችልም። ኑራን ስለምን እያወራሽ ነው? ይህን የማደርገው ለሰርዳር እኮ ነው። ይህንን መረዳታችሁም እንዴ? አንድ ተጨማሪ ስህተት ከሰራ መጨረሻው እስር ቤት መግባት ወይም መቃብር ነው የሚሆነው። ለምንድን ነው? ትሰማኛለህ ተኪን? ይሄ በጭራሽ ይቅር የሚባል ነገር አይደለም። እሺ ኑራን፣ እሺ። አዎ እኔ መጥፎ አባት ነኝ። ያው ልጅሽን ውሰጂው በቃ። ከዛ የፈለግሽውን ነገር አድርጊ። መጀመሪያ ያልችን፣ ከዛ ደግሞ እህቴ። እነዚህ ሰዎች ሊያሳብዱኝ ነው። ሁለቱም ዋጋቸውን ማግኘት አለባቸው። መጀመሪያ ግን ከመወዳት እህቴ ነው የምጀምረው። የእኔ ልጅ፣ በዛች ልጅ ላይ ተስፋ ቆረጥ አላልኩህም ነበር? ሰርዳር ውዴ፣ ራስህንም እኛንም ችግር ውስጥ ነው የምትከተን። ይህንን ነገር አልነገርኩህም እንዴ? ዝም አትበለኝ፣ አውራኝ እስቲ፣ እኔ እረዳሃለሁ። እማዬ፣ እኔ ምንም ስህተት አልሰራውም። ቆይ ሰው መውደድ ምን ችግር አለው ንገሪኝ። እባክህ በቃ ሰርዳር፣ አንድን ሰው መውደድ ምንም ስህተት እንዳልሆነ አውቃለሁ፣ ግን ያ ሰው እንዲወድ ማስገደድ ደግሞ ስህተት ነው። ልጄ ይኸውልህ፣ አንተ በጭራሽ እንደዛ ማድረግ አትችልም። እማዬ አልገባሽም፣ ስሜቴ ምንም አልገባሽም። ገብቶኛል። ይኸውልህ በደንብ ተረድቻለሁ፣ ምክንያቱም አንተም በደንብ ጠንቅቄ ያውቃለሁ ሰርዳር። ግን አሁን ምክንያታዊ ሆነ ማሰብ አልቻልክም። በቃ እሱ ነው ጥፋትህ ልጄ። ይኸውልህ የኔ ልጅ፣ የሆነን ሰው ከልብ ከወደድከውና ለሰጠው ፍቅር ምላሽ ማግኘት ሳትችል ስትቀር ልብ ይሰበራል የኔ ልጅ። እናንተ ደግሞ ምን ያህል ስሜታዊ እንደሆን ካውቃለሁ ልጄ፣ ምን ያህል ህመም ውስጥ እንዳለህ አውቃለሁ የኔ ውድ ሰርዳር። ግን እንደዚህ ደስታ የራቀ ሰው መሆን የለብህም ውዴ። በቃ ያችን ልጅ ተዋት እባክህ ልጄ፣ ያችን ልጅ ተዋት ልጄ። ማድረግ ትችላለህ። ምንም አላውቅም። በቃ እንዴት እንደማደርግ አላውቅም። ልጄ ማድረግ ትችላለህ፣ ትችላለህ። እኔ ነኝ። ታደርገዋለህ ሰርዳር፣ ትችላለህ። በዚች ልጅ ላይ ተስፋ ትቆርጣለህ። ይሄንን ብቻ ቃል ግባልኝ። እሺ እማዬ፣ አንቺ ካልሽ አደርገዋለሁ። ቃል እገባልሻለሁ። የኔ ውድ ልጅ፣ ቆይ ያለ አንተ ምን ሆን ነበር? ምን ሆን ነበር? በህይወቴ እንዳንቺ አይነት ያልተረጋጋ ሰው አይቼ አላውቅም። ኩሽና ውስጥ ቢላ ይዘሽ ወደ እኔ መጣሽ። አሁን ደግሞ ቡናና ጣፋጭ እያቀረብሽልኝ ነው። ቅድም የሰራሁትን ስህተት ለማካከስ ነው። አሁ ቆይ፣ ለየትኛው ነው? ከ20 ዓመት በፊት ለሰራሽው ስህተት ነው? ስሚኝ፣
አንዳንድ የቤተሰብ ጉዳዮች በጣም እያሳሰቡኝ ነው ያሉት እና በጣም ተጨናንቅ ያለው። እሺ ኩሽና ውስጥ ስለተፈጠረው ነገር በጣም ይቅርታ አድርጊልኝ። በጣም ስለተናደድኩኝ ነው። አዎ እኔም በጣም ደንግጬ ነበር፣ ግን ደግሞ በጣም አድናቂሽ ነኝ። ለካ የልጅሽ ጉዳይ ሲሆን በጣም ደፋር ነሽ። ይገርማል። ልጄን ልትወቅሻት አይገባም ነበር አይሴል። ግን በቃ ሁሉንም ነገር ረሳዋለሁ። ችግር የለውም። ምንም ነገር ቢሆንም አሁን ከአንቺ ጋር ሰላም ለመፍጠር በጣም ዝግጁ ነኝ። በተለይ ከዚህ መኖሪያ ቤት ከወጣሽ ደግሞ እኔና አንቺ በጭራሽ አንጨቃጨቅም ማለት ነው። ገባሽ? አዎ በሚገባ። ልጄ ላይ ጥቃት እንድታደርሱ እኔ ከዚህ ቤት መውጣት አለብኝ። እህቴ ቆይ ስለምንድን ነው የምታወሪው? ማንም በዴኒዝ ላይ መጥፎ ነገር እንዲደርስ አይፈልግም። እኔ የምፈልገው ቶሎ ድና ከዚህ ቤት እንድትወጣልኝ ብቻ ነው። ምንም አታስቢ እሺ? ስራዬ ስለሆነ በደንብ ነው የምንከባከባት። ስራሽ ከሰዎች ጀርባ ነገር መጠንሰስ እንደሆነ ነው የማውቀው። አይ እንግዲህ አበዛሽው። እኔ እኮ ይቅርታ እየጠየቅኩሽ ነው። አንቺ ደግሞ አሁንም የማይሆን ነገር እያወራሽ ነው። ዴኒዝን እንከባከባታለሁ ካልኩሽ ያልኩትን ነገር አደርጋለሁ። እኔ የምልሽ ችናርን ማታምኚውም እንዴ? ስሜን ስጠሩ ሰማው ልበል? ችናር በጣም ጥሩ ጊዜ ላይ ነው የመጣኸው። ለወይዘሮ አይሴል መጨነቅ እንደሌለባት እየነገርኳት ነበር። እንደምታውቀው በዴኒዝ ምክንያት በጣም ደክማለች። ችናርም እዚህ ስላለ ይህንን ያህል መድከም የለብሽም ብዬ እየነገርኳት ነበር። አዎ አክስቴ፣ በጣም ጥሩ ሀሳብ ነው። እናት አይሴል በፍጹም አትጨነቂ። ዴኒዝን እኔ እንከባከባታለሁ። ለተወሰነ ጊዜ ስራዬን ከቤት ሆኜ ለመስራት ወስኛለሁ። ስለዚህ አትጨነቂ። ልጅ አንተ ሙሉ በሙሉ አምንሃለሁ። ያው ግን እናት ነኝና መጨነቅ ማቆም አልችልም። እናቴ አትጨነቂ ያልኩሽ እኮ። በፈለግሽ ጊዜ ደውዬልሽ ያለው ነገር አሳውቅሻለሁ። ስለዚህ መጨነቅ የለብሽም። ግን እስከፈለግሽ ጊዜ ድረስ እዚህ መቆየት ትችያለሽ። ለእኛ ምንም ችግር የለውም። አንቺ አትጨነቂ። አይደል እንዴ አክስቴ? አዎ በሚገባ። እኔም ስለ ወይዘሮ አይሴል ጤና እያሰብኩ ነበር። ያው አሁን የሚያሳስበው እሱ ነው። ልክ ብለሻል አክስቴ። ከፈለግሽ እዚህ ወይም የራስሽ ቤት መቆየት ትችያለሽ። እናቴ ሴል ብቻ አንቺ የሚመችሽን አድርጊ። እንደዛ ከሆነ ዛሬ ማታ ወደ ቤት እሄዳለሁ። መቼም ማማቼ ልጅን በጣም እንደሚንከባከባት አምናለሁ። አንቺ ምንም አትጨነቂ። ልጅሽ ጥሩ እጆች ላይ ነው ያለችው። ልጄ አሁን ወደ ላይ ውጣና ገላህን ታጠብ። የነበርክበትን ቦታ ጠረና ያስከው። አሁን ታጠብና ጥሩ የሆነ ስሜት እንዲሰማ ማድረግ ትችላለህ ልጄ። እሺ እማዬ፣ አንቺ ምንም አታስቢ። ድካም ስለተሰማኝ ታጥቤ እተኛለሁ። አዎ ልጄ፣ እሱም ማየት እችላለሁ። በቃ ሂድና ታጥበ ትንሽ ተኛ። በል ቶሎ በል ተነስና ሂድ። ከዛ ቆንጆ እራት ሰርቼ እኔ ራሴ መጥቼ ቀሰቅስሃለሁ። የተጠበሰ ጎመን? አዎ ልጄ። እወድሻለሁ እማዬ። እኔም እወድሃለሁ ልጄ። አሁን ሂድና ገላህን ታጠብ፣ ራስን በደንብ ተንከባከብ። በቃ የራት ሰዓት ላይ እንገናኛለን። እሺ። ታኪን፣ ቆይ ግን ችግር ምንድን ነው? ኑራን፣ ምንድን ነው የምትይኝ? ቆይ ስታስቢው ችግሬ ምን ሊሆን ይችላል? ልጄ ሰርዳር ብቻ ነው የኔ ችግር። ቀስ ብለህ ተናገር ታኪን፣ ሊሰማ ይችላል። ቢሰማኝም ግድ የለኝም። ምን አይነት ችግር ያለበት ሰው እንደሆነ ሁሉም ሰው ማወቅ አለበት። ይስማ። ታኪን፣ የምትለውን እያሰብክ ስለ ሁሉም ቅድም አውርቼው ነበር እና ያደረገው ነገር ስህተት መሆኑን በደንብ ያውቃል እና ከልቡ ቃል ገብቶልኛል። ከዚህ በኋላ ያችን ልጅ እንደማይከታተላት ቃል ገብቶልኛል። ቃል ገብቷል? በሚገባ እንጂ። እንዴት ይህንን ማሰብ አቃተኝ? እንዴት ጅል ነኝ ባክሽ! ለካ ሰርዳርን ቃል እንዲገባ ማድረግ እችል ነበር። የኔ ነገር እየቀለድክ ነው ልበል ሰውዬ? እየቀለድሽ ነው። ስለዚህ ቃል ገብቷል አይደል? ያ ልጅ መቼም ተስፋ አይቆርጥም። አታሎሻል፣ በደንብ አድርጎ አታሎሻል። ተኪን፣ አሁን ካንተ ጋር ማውራት አልችልም። ከምሬ ነው ተኪን፣ አልችልም።
እኔ ሄጄ ምግብ አበስላለሁ። አንተ ከራስ ጋር መጨቃጨቅ ትችላለህ። እንዴት ነሽ የኔ ልጅ? እማዬ ችነር፣ የኔ ውድ የምትፈልጊው ነገር አለ? አይ አሁን ደህና ነኝ። የእውነት እዚህ ስለሆንሽ በጣም ደስ ብሎኛል እማ። የኔ ልጅ አንቺን ለሰከንድ እንኳን መቶ አልፈልግም። እናቴ አይሴል፣ አሁን እሷን መንከባከብ የኔ ተራ ነው። ምንም አታስቢ። አመሰግናለሁ ልጄ። ብችልማ ሁለታችሁንም እንከባከባችሁ ነበር። አሁን በደንብ እንዲሻልሽ ነው የምፈልገው። የኔ ውድ ለእናቴ አይሴል የተወሰነ ጊዜ እንስጣት። ከፈለገች ቤቷ ሄዳ ትንሽ ማረፍ ትችላለች። ግን ደግሞ በተመቸሽ ጊዜ ሁሉ መምጣት ትችያለሽ። አዎ እማዬ፣ ግን ለምንድን ነው ትንሽ የማታርፊው? ይኸውልሽ እንድጨነቅ የማትፈልጊ ከሆነ አይንሽን ጨፍኝና ጥሩ ረፍት አድርጊ። እሺ እሺ እማዬ። አሁንም በጣም ደክሞታል ቺናር። ይሻላታል፣ አትጨነቂ፣ ምንም አታስቢ። በተቻለ ፍጥነት ደህና እንድትሆን የተቻለኝን ነገር ሁሉ አደርጋለሁ። አመሰግናለሁ። በደንብ እንደምትንከባከባ ታውቃለሁ። አትጨነቂ፣ ስለዚህ ምንም አታስቢ። ከፈለግሽ እስከ በሩ ልሸኝሽ እችላለሁ። ቆይ ዴኒዛት፣ በቃ አሁን ደግሞ እብድ እናቷንም መቋቋም አለብኝ። እነዚህ ድሃ ሰዎች እንዴት ነው እየበዙ የመጡት? ቆይ ምንም ልናስወግዳቸው አልቻልንም። ምን አድርጌ እንደሚሉኝ ራሱ እኔ እንጃ፣ ግን በጣም ነው የሚያስጠላው። የኔ ቆንጆ፣ ሁሉም ነገር ሰላም ነው? ምንም ለውጥ የለም። ዴኒዝ አሁንም እዚህ ቤት ውስጥ ናት? አዎ። እናቷ አሁንም እዚህ ነው ያለችው? አዎ እዚህ ነው ያለችው። እንደዛ እስከሆነ ድረስ ደግሞ መልሴ እዚህ ቤት ውስጥ በጭራሽ ምንም ሰላም የለም ነው የሚሆነው። የኔ ቆንጆ ኤሲን፣ ወይዘሮ አይሴል እኮ ዛሬ ትሄዳለች። ምን አለ ልጇንም ይዛት በሄደች። አትጨነቂ የኔ ቆንጆ፣ አሁን ስለ ዴኒዝ ምንም አትጨነቂ። ደግሞ ብዙ ጊዜ ሄደሽም አታያት እሺ? እና የኔ ውድ እንድታናድድሽና እንድታስከፋሽ መፍቀድ የለብሽም እሺ? እንደዛ ማድረግ ቀላል አይደለም። እሷ እኮ ለእኔ እንደ በሽታ ነች። ልክ ቀስ በቀስ የሚስፋፋ በሽታ በያት። አንቺ ምንም አታስቢ ውዴ። እኔ በሽታን እንዴት ማጥፋት እንዳለብኝ በደንብ አድርጌ ነው የማውቀው። የኔ ቆንጆ፣ አሁን በጣም ደክሞሻል። ዛሬ በጊዜ መተኛት አለብሽ። እኔ ግን ጭራቆች ያሉበትን ፊልም ላይ ፈልጌ ነበርኩ። እንደዛ ከሆነ በቃ አብረን እናየዋ። ደግሞ የምትወጂውን የቸኮሌት ወተት ላመጣልሽ እችላለሁ። ፊልሙን ስለማየታችን እርግጠኛ አይደለሁም፣ ግን የቸኮሌት ወተቱን እምቢ ማለት አልችልም። ወይ በጣም ጥሩ። እሺ በቃ አሁን ሄጄ አመጣልሻለሁ። እሺ ሄሎ ሄሎ፣ ወይዘሮ ሌላ፣ ማህሙት ነኝ። እንዴት ነሽ? አሁንም አንተ ነህ? እንዳላስቸገርኩሽ ተስፋ አደርጋለሁ። እውነት ለመናገር ትንሽ ስራ በዝቶብኛል። ወይዘሮ ሌላ፣ የእውነት ጊዜሽን ብዙ አልሻማም፣ ግን አንድ ነገር ማለት እፈልጋለሁ። ምን መሰለሽ፣ በሚቀጥለው ወር ስለ ዓለም አቀፍ የጨርቃጨርቅ ትርኢት ጥናት እናደርጋለን እና ወይዘሮ ሌላ እኛ እንደ ኩባንያ በሚቀጥለው ወር በሂቴክ ትርኢት ላይ መገኘት በጣም ነው የምንፈልገው እና መቼም አንቺ ስለ አውደ ርዕዩ የተወሰነ መረጃ ይኖርሽ ይሆናል። በሚገባለኝ። እኛም ወደዛ እንሄዳለን። አየሽ፣ ትክክለኛው ሰው ጋር ነው የደወልኩት፣ ግን የሚረብሹን ጉዳዮች አሉ እና ምናልባት የአንቺን እርዳታ ብጠይቅ ብዬ ነው። ስለዚህ ጉዳይ መነጋገር እንችላለን? ያው ብዙ ጊዜ ካልወሰድኩብሽ ማለቴ ነው። አሁን እየተነጋገርን እኮ ነው። ያው እውነት ለመናገር ብዙ ጥያቄዎች ናቸው ያሉኝ። ስልክ ላይ ላቆይሽ አልፈልግም። እራት እንብላ እና ፊት ለፊት ተገናኝተን ስለ ጉዳዩ እናውራ። እንደዛ ቢሆን የበለጠ ምቾት ይሰማኛል። እባክሽን ካላስቸገርኩሽ።
ገባኝ፣ ግን በጣም ብዙ ስራ ነው ያለብኝ። እባክሽ ወይዘሮ ሌላ እራት ብቻ እኮ ነው የምንበላው። ፊት ለፊት ሆነን እርስ በርስ መረጃ እንለዋወጣለን። የሥራ እራት እንደሆነ አድርገሽ አስቢው። እመኚኝ፣ ብዙ ጊዜሽን መውሰድ አልፈልግም። ጥሩ፣ ግን ብዙ መቆየት አልችልም። ምንም አታስቢ። እንደውም በዓለም ላይ በጣም አጭሩ የምግብ ጊዜ ነው የሚሆነው። እባክሽ ውዴ፣ እባክሽ እሺ በይኝ። እሺ። አመሰግናለሁ ወይዘሮ ሌላ፣ በጣም ነው ያስደሰትሽኝ። እንገናኛለን። ልጅ ይሄ መድኃኒት ረጋ እንድትይ ያደርግሻል። እንዳደርገው የገፋፋሽኝ ደግሞ አንቺ ነሽ። እንግዲህ ለመተኛት እንደሚረዳሽ ተስፋ አድርጋለሁ። ብዙ መጥፎ ሀሳቦችን ማሰብሽን እንደምታቆሚኝ ተስፋ አድርጋለሁ። የኔ ውድ የቸኮሌት ወተትሽ ይኸውና፣ እንድትወጁ አድርጌ ነው ያዘጋጀውልሽ። በያጠጩ ቃናው ግን ትንሽ ለየት ያለ ነው ማዬ። አይ እንደዛ አይመስለኝም። ቤጠጪ ሳይቀዘቅዝብሽ ጠጩ እንጂ። እንዴ ሽማዬ፣ ግን እኮ ውሃ አይደለም፣ በአንድ ትንፋሽ ልጠጣው አልችልም። አዎ ወተቱ ሙቅ ነው፣ ግን አፍሽን አያቃጥልሽም። ቆይ ግን ወተቱ ተበላሽቷል እንዴ? የሆነ ጎምዛዛ ጣዕም አለው። ወይ እንደ ልጅ አትሁኚ ኤሲን። እንደምትወጂው ተደርጎ እኮ ነው የተሰራው። ራሴ ነኝ ያዘጋጀውልሽ እኮ። በይ እንጂ ጠጪው የኔ ቆንጆ። እሺ በቃ ማዬ። ስለዚህ ስጠጣው ካላየሽ ብቻዬን ትተሽኝ አትሄጂም? እሺ አሁንስ ደስ አለሽ? አዎ በጣም ደስ ብሎኛል ልጄ። ምን እየሆንኩ ነው እማዬ? ድካም እየተሰማኝ ነው። ድካም እየተሰማሽ ነው ያለው? በቃ እንግዲህ ተኛ፣ ትንሽ ረፍት አድርጊ። እሺ በይ አሁን ተኛ የኔ ውድ፣ ተኝልኝ የኔ ቆንጆ። እሺ በይ። መልካም እንቅልፍ ይሆንልሽ። ምዕራፍ 2 ተጀምሯል። በስሜት የተሞሉ የቦክስ ውድድሮች፣ እልህ አስጨራሽ ፍልሚያዎች በቦክሰኛ። ስለሆነው ነገር ብቻ ሳይሆን የክስተቱ ባለቤት ማን እንደሆነ የሚነግሩን ቃለመጠይቆች በመገናኛ። አዝናኝና አነቃቂ ሙዚቃዎችን በቃና ጃምስ በምትወዷቸው ድምፃውያን። እንዲያመልጦት ማይፈልጓቸው ሀገራዊ ድራማዎች ልጄስ፣ ባህልና አኗኗርን የሚያሳይ የማዕድ ቤት ቆይታ በአዲሱ የማዕድ ቤት ዝግጅታችን። ሲኢኦዎቹ በቢዝነስ ግንዛቤዎች ልምዳቸውን ሊያካፍሉን አብረውን ይሆናሉ። ሽወዳ የሚገጥሙንን አንዳንድ ማታለሎችን እያነሳ ጠንቅቅ እንድንል ሊያደርገን አስቧል። ልትሰሙ የምትጓጉት ታሪኮች፣ አጋጣሚዎች በወራጅ አለ። ማህበራዊ አኗኗራችንን የሚያስቃኘው ሕይወቴ በሕይወታችን ዙሪያ ያሉ ክስተቶችን ያስቃኘናል። ወቅታዊ ዓለም አቀፍና ሀገራዊ የቢዝነስ ክንውኖችንና ልምዶችን የሚያካፍለን ሽቀላ። በጥበብ አፍታ ያልተሰሙ የስኬት ታሪኮችና የአሸናፊነት መንገዶች። ወጣቶች ሀሳባቸውን የሚያንሸራሽሩበት ከስራ በኋላ በአዲስ አቀራረብ በልዩ ልዩ ጉዳዮች። ሽርሽር ልጆቹን እያዝናና የሚያስተምር አስደሳች የልጆች ዓለም ነው። ጣና ፓስፖርት ከዱር እንስሳት አኗኗር እስከ ጥንታዊ ስልጣኔና ዘመናዊ ግኝቶች ጋር
ምዕራፍ 2 ጀምሯል። ቃና ውስጤ ነው።